ሰላም ውድ አርሰናላዊያን እንዴት ቆያችሁልን? በዛሬው ቲቶ ክለባችን የሚመለከቱ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ሚኬል አርቴታ አርሰናል ቁልፍ የዝውውር ግቦችን እንዲያፋጥን ግፊት እንዳደረገ ተዘገበ። ማይክል አርቴታ ለክለቡ ኃላፊዎች በተለይም ቅድሚያ ከሚሰጣቸው ሁለት ኢላማዎች ጋር በተያያዘ በፍጥነት በገበያ ውስጥ መንቀሳቀስ እንደሚፈልግ ቀድሞ አሳውቋል ተባለ። ማይክል አርቴታ አሁን ላይ ሞርጋን ሮጀርስ እና ሳንድሮ ቶናሊን በጥብቅ ይፈልጋል ተብሏል። እንደ ዘገባዎች ከሆነም የአርሰናሉ አለቃ ሁለቱም ተጫዋቾች ፕሮጀክቱን ለመቀላቀል ፍላጎት እንዳላቸው ያምናል እና መዘግየቶች ተቀናቃኝ ክለቦች ውድድሩን እንዲቆጣጠሩ ያስችላቸዋል ብሎም ያስባል ተብለዋል። ቤልጂየማዊ የክለባችን የመስመር አጥቂ ሊያንድሮ ትሮሳርድ በአርሰናል የፊት ህይወቱ ዙሪያ ስላለው ግምታዊ አስተያየት እንዲህ ሲል ይናገራል። አሁንም የአርሰናል ተጫዋች ነኝ፣ እናም በዚህ ክረምት ምን እንደሚሆን እናያለን ሲል ይናገራል። ትሮሳርድ ባለፉት ቀናት ከስፔኑ ክለብ አትሌቲኮ ማድሪድና እንዲሁም ከበርካታ የቱርክ ክለቦች ጋር ስሙ መያያዙም ይታወሳል። አርሰናል ጄሬሚ ሞንጋን ለማስፈረም ከሌስተር ሲቲ ጋር ከፍተኛ ውይይት እያደረገ ነው ተባለ። ስምምነቱ ከ10 ሚሊዮን ፓውንድ በላይ ዋጋ ሊኖር ይችላል። ተጫዋቹ ከዩናይትድ ፍላጎት ቢኖር ወደ አርሰናል መዘዋወርን አሁን ላይ ይመርጣል ሲል ታማኙ አሌክስ ክሮክ ዘግቦታል። ፋብሪዚዮ ሮማኖ በወጣው ዘገባ መሰረት አርሰናል በሳንድሮ ቶኒ ላይ እውነተኛ ፍላጎት አለው። በዚህ ደረጃ ምንም አይነት የቅድሚያ ውይይት ወይም ይፋ ጥያቄ ባይኖርም አርሰናል የኒውካስትሉን አማካይ ከፍ አድርጎ ይመለከቷል። የወደፊት ስምምነትን የመጨረስ ዕድል ለመገምገም ከተጫዋቹ ጋር ቅርበት ካላቸው ሰው ጋር አንድሪያ በርታ አሁን ላይ ግንኙነት ጀምሯል ሲል ፋብሪዚዮ ሮማኖ አረጋግጠዋል። ኢክራም ኮኖር ባወጣው ዘገባ መሰል ሊያንድሮ ትሮሳርድ በክለቡ ለቀጣዩ ወደ ዘመን እቅድ ሊሆን ይችላል በሚል ዘገባዎች ምክንያት በአርሰናል እርግጠኛ ያልሆነ የፊት ጊዜ ያለው አትሌቲኮ ማድሪድ ሁኔታ የተካተለ ሲሆን ኒውካስል ዩናይትድ፣ አስቶን ቪላ፣ ኢንተር ሚላን፣ ጁቬንቱስ እንዲሁም በርካታ የቱርክ ክለቦች አሁን ላይ ተጫዋቹን እየፈለጉት ነው ሲል ተናግሯል። ፒኤስጂዎች በዚህ ክረምት ኤሊ ጁኒየር ክሮፒን ለማስፈረም ፍላጎት የላቸውም ተባለ። የ19 ዓመት ተጫዋች ከቦርንማውዝ ጋር አስደናቂ የመጀመሪያ ውድድር ዘመን ካሳለፈ በኋላ ትኩረትን ስቧል። ነገር ግን ፒኤስጂ በአሁን ጊዜ እንደ ዝውውር ኢላማ አድርጎ የመለከትም አርሰናል ከፍተኛ ደረጃ ካለው አጥቂ ጋር ከተገናኙት በርካታ ክለቦች አንዱ ነው። አርሰናል አሁን ላይ በተጫዋቹ ጉዳይ ምን ቢያደርግም ተጫዋቹ ላይ ከፍተኛ ፍላጎት አለው ተብሏል። መድፈኞቹ አንደር ባንቴስቲያን በቅርብ የተከታተሉ ሲሆን ወደ 30 ሚሊዮን ዩሮ የሚጠጋ የመጀመሪያ ዋጋ እያዘጋጁ መሆኑ ተዘግቧል። የሪያል ሶሴዳድ ከፍ ተጫዋች በመድፈኞቹ ዘንድ ትልቅ አድናቆታል። ነገር ግን የ75 ሚሊዮን ዩሮ ውል ማፍረሻው ለአርሰናል ትልቅ እንቅፋት ይሆናል ሲል ኢክራም ኮኑር ዘግቦታል። ሞንሪያል ባለፉት የክረምት የዝውውር መስኮት በክለባችን ስለተፈለገው ስለ ኒኮ ዊሊያምስ ጠይቆ እንዲህ ሲል ይመልሳል። ኒኮ ዊሊያምስን በደንብ አውቋለሁ። በጣም ጥሩ ተጫዋች ነው። እሱ በእርግጥ ትልቅ ተጫዋች ነው። በዚህ ውድድር ዘመን በጉዳት ምክንያት አስቸጋሪ ጊዜ አሳልፏል። ነገር ግን ጤናማ ሲሆን በግልጽ ድንቅ ተጫዋች ነው ብሏል። ሞንሪያል ስለ አርሰናል የግራ ክንፍ ሁኔታና ክለቡ በዚህ ክረምት ቦታውን ለማጠናከር ለምን መፈለግ እንዳለበት እንዲህ ሲል ይናገራል። በግራ ክንፍ ላይ ምን ይፈጠራል? ምክንያቱም በትሮሳርድን በጣም ተደስቻለሁ። ማርቲንን ወደዋል። ነገር ግን ኒኮ ዊሊያምስ አስደናቂ ተጫዋች ነው። አርሰናል እሱ ሊያስፈርም ይገባል ብሎ አርሰናል ቶኒን ካስፈርም በግልጽ በዓለም ላይ ምርጡን የመሃል ሜዳ ተጫዋች እንደሚኖረው ግልጽ ነው። ነገር ግን ባለፈው ዓመት ዙቢሜንዲን በብዙ ገንዘብ አስፈርሟል። ስለዚህ የቶናሊ ዝውውር አስቸጋሪ ነው ብሏል። ቶናሊ ዙቢሜንዲና ራይስን ማግኘት ብዙ ሆነ። ስለዚህ ቶናሊ በእርግጥ ከፈለጉ ዙቢሜንዲ ወይም ዴክላን ራይስን መሸጥ እንደሚኖርባቸው መገመት ይችላል። በእኔ አስተያየት በዓለም ላይ ሁለት ምርጥ ተከላካይ አማካዮች አላቸው ሲል የቀድሞ ክለባቸው ተጫዋች ሞንሪያል ተናግረዋል። አርሰናል በዚህ ክረምት በግራ ከፍ በመሀል አጥቂና በመሀል ሜዳ ላይ ተጫዋቾች ላይ ማጠናከሪያዎችን ቅድሚያ እንደሚሰጥ ይጠበቃል ሲል ፓይን ኢን ዘ አርሰናል ገለጸ። ክቪቻ፣ ክራፍስኬላ፣ ሮጀርስ እንዲሁም ጁሊያን አልቫሬስ ጨዋታን የሚቀይሩ ተጫማቾች ተብሎ ከተያዙት እጩዎች መካከል ናቸውም ተብሏል። ቶናሊና ማቴስ ፈርናንዴስ ለዲክላን ራይስና ለማርቲን ዙቢሜንዲ ድጋፍና ውድድር ለመስጠት የመሃል ሜዳ አማራጮች ተደርገው ተለይቷል ተብሏል። ከስፔን የሚወጡ ሪፖርቶች እንደሚያሳዩት ከሆነ ዴቪድ ራያ የስፔን ቁጥር 1 ግብ ጠባቂ ለመሆን የሚደረገውን ውድድር እየመራ ሲሆን ከ2026 የፊፋ ዓለም ዋንጫ ፊት በብሔራዊ ቡድን ዝግጅት ላይ ከኡናይ ሲሞንና ከጆአን ጋርሲያ በልጦ ከፍተኛ ደረጃ ላይ ይገኛል ተብሏል። ፔሮ ሂንካፔ ለአርሰናል ደጋፊዎች መልእክት ላከ። ወደ አርሰናል ከመጣሁ ጀምሮ እንደ እግር ኳስ ተጫዋች የማልመውን ሁሉ አጋጥሞኛል። የዕድሜ ልክ ጓደኞችን አፍርቻለሁ። በክለቡ ውስጥ ካሉ ሁሉም ሰዎች ጋር እውነተኛ ፍቅር ሰምቶኛል። በዓለም እግር ኳስ ውስጥ በትላልቅ መድረኮች ላይ የመጫወት ዕድል አግኝቻለሁ። የቻምፒየንስ ሊግ ፍጻሜን ጨምሮ ፕሪሚየር ሊጉን ማሸነፍ ህልሜውን ሆነ። እነዚያ ጊዜያት ከቡድን አጋሮችና አስደናቂ ደጋፊዎቻችን ጋር መካፈል የበለጠ ልዩ ያደርገው ነበር። ከአርሰናል ደጋፊዎች ተቀበልኩት ፍቅር ፈጽሞ የማረሳው ነገር ነው። ከመጀመሪያ ቀን ጀምሮ እንደራሳቸው አድርጎ ተቀብሎኝም አርሰናል ለእኔ ክለብ ብቻ አይደለም ቤቴም ነው። ይህን ክለብ ወደዋለሁ። እነዚህ ደጋፊዎች ወደዋል እና ሜን ፍላጎት ቢኖር እዚህ ለዘላለም እቆይ ነበር ሲል የውሰት ውሉ ሲጠናቀቅ መልእክት ልከዋል።
የቀድሞ የክለባችን ተጫዋች ባካሪ ሳኛ በዚህ ውድድር ዘመን ያንተ ምርጡ ተጫዋች ማን ነው ተብሎ ሲጠይቅ እንዲህ ሲል ይመልሳል። ጁሪየን ቲምበር ነው። በጣም ጠንካራ ነበር። ወደፊት ሲሄድ ጥሩ ነበር። አንድ ለአንድ ከአጥቂ ጋር ሲገናኝ ጥሩ ነበር። ምናልባትም በቡድን ውስጥ በጣም ወጥ የሆነ ብቃት ያሳየው ተጫዋች ጁሪየን ቲምበር ነው ሲል ተናግሯል። ሁልጊዜም ጥሩ ነበር። በጣም ወጥነት ያልሆነ በዓለም ላይ ለዓመቱ ምርጥ ተጫዋች ሽልማት መስጠት ድምፅ ካለብኝ ለቲምበር እሰጠዋለሁ ሲል ተናግሯል። ሉዊስ ዴላ ፎንቴ ለአርሰናል የስፔን ቡድን አርሳቾች የድጋፍ መልእክት ሰጠ። የስፔን አለቃ ሚኬል ሜሪኖ ከብሔራዊ ቡድን ጋር መቀላቀሉና ዴቪድ ራያና ማርቲን ዙቢሜንዲ ሊደርሱ እንደሆነ ተናግሯል። ነገር ግን በአርሰናል ቻምፒየንስ የመጨረሻ ሽንፈት ላይ የሰጡት አስተያየት በጣም ጎልቶ ነው የወጣው። አሰልጣኙም ለሁሉም የአርሰናል ተጫዋቾች ድጋፋቸውንም ገልጿል። አንድሪያ ቤርታ በዚህ ክረምት አዲሱ ስፖርቲንግ ዳይሬክተር ሆኖ ለመሾም ከፍተኛ ፍላጎት ቢኖራቸውም ከአልሂላል የቀረበላቸውን ትርፋማ ጥያቄ ውድቅ አደረገ ተባለ። አልሂላል ከፍተኛ ክብር ያለው አስፈጻሚ ትልቅ እርምጃ ለመውሰድ ተዘጋጅቶ ነበር። ነገር ግን አንድሪያ ቤርታ በአርሰናል ፕሮጀክት ላይ ማተኮርን መርጧል ተብሏል። የእሱ ውሳኔ ለመድፈኞቹ ጉልህ የሆነ ማበረታቻ ሲሆን በሜዳውም ሆነ ከሜዳ ውጭ የክለቡን የወደፊት ሁኔታ በመቅረጽ ረገድ ቁልፍ ሰው አድርጎ ይመለከቱታል። ቤርታ የአርሰናል የቅጥር ስትራቴጂ እንዲመራ ዋና ዋና የውል ድርድሮች እንደሚቆጣጠርና ሌላ ወሳኝ የውድድር ዓመት ዝግጅቶች ሲቀጥሉ የክለቡን የረጅም ጊዜ ስፖርት ራዕይ እንደሚያንቀሳቅስ ይጠበቃልም ተብለዋል። ጋብሪኤል ማጋሌሽ በቻምፒየንስ ሊግ ፍጻሜ ወሳኙ ፍጹም ቅጣት ምት ከሳተ በኋላ ስላለው ስሜት እንዲህ ሲል ይናገራል። የቡድን አጋሮቼ እንዳሳዘንኩት ሰምቶኛል። ለተወሰነ ጊዜ ዋጋ ቢስ እንደሆንኩት ሰምቶኝ ነበር። ነገር ግን ከዚያ በኋላ የተከሰተው ነገር አስገርመኝ። የአርሰናል ደጋፊዎች ፍቅርና ድጋፍ ከምገምተው በላይ ነበር። አሰልጣኞቼ፣ የቡድን አጋሮቼ፣ በክለብ ውስጥ ያሉ ሁሉም ሰዎች ከጎን የቆሙ፣ ነገር ግን ደጋፊዎቹ አስደናቂ ነበሩ። ማሊያም በእጅጉ ተሽቷል። የድጋፍ መልእክቶች አጋርቶኛል። በማህበራዊ ሚዲያዎች ማበረታቻ ሞልተዋል። ለእኔ ልዩ አጋጣሚ ነበር። ስህተቶች የእግር ኳስ አካል እንደሆኑና አንድ ጊዜ አንድ ሰው ወይ የውድድር ዘመን እንደማይገልጽ አስታውሰኝ። በሙያ ውስጥ ካሉት አስቸጋሪ ጊዜያት በአንዱ ያሳዩ ፍቅር መቼም አልረሳውም፣ እወዳቸዋለሁ ሲል ጋብሪኤል ማጋሌሽ መልእክቱን አስተላልፈዋል። አርሰናል በዚህ ክረምት የፒኤስጂን ወጣት ተከላካይ ኢማኑኤል ምቤምባን ለማስፈረም ፍላጎት እንዳለው ተዘገበ። 18 ተጫዋች ፒኤስጂ እንደሚለቅ ይጠበቃል። አርሰናል አሁን ላይ ሁኔታውን እየተከታተለ ነው ተብለዋል። ቶማስ ቱሄል የክለባችን ኮከቦች ከቻምፒየንስ ሊግ የመጨረሻ ሽንፈት በኋላ ድጋፉን ሰጠ። በአሁን ጊዜ በዓለም ላይ ካሉት ምርጥ ቡድን ጋር ተፋጧል። ከመጠን በላይ መበሳጨት አያስፈልግም። አሁን ከኛ ጋር በመሆናቸው ደስተኛ እንደሚሆኑም የሚገልጹ መልእክት ሰምቻለሁ ብሏል። ቶማስ ቱሄል ስለ ሳካ፣ ራይስ፣ ኢዜና ማዱኪ እንዲህ ሲል ይቀጥላል። ባሳኩት ነገር ሊኮሩ ይችላሉ። የፕሪሚየር ሊግ ዋንጫን ካሸነፉ በኋላ ተነጋግረናል። ትልቁ ኢላማ የነበረው ይህ ነው፣ ያን አሳክቷል። እናም በኩራት እንዲሰማቸው ያደርጋል ሲል ተናግረዋል። የስዊድን አሰልጣኝ ግራሃም ፖተር ስለ ቪክተር ጊዮከሬስ ጠይቆ እንዲህ ሲል ይመልሳል። በሁለት ጨዋታዎች 4 ጎሎችን አስቆጥሯል። ወደ ዓለም ዋንጫውም አድርሶናል። ስለዚህ እሱ ተጽዕኖ እጅግ አስደናቂ ነው። ከአርሰናል እይታ አንጻር ሚናውን ተጫውቷል። ጎሎችን አስቆጥሯል። ቡድኑም የፕሪሚየር ሊጉን አሸንፎ ወደ ቻምፒየንስ ሊግ ፍጻሜ ደርሷል። አብዛኞቹን ጨዋታዎች ተጫውቷል። ነገር ግን አሁንም ትችት ይደርስበታል። ለእኛ ግን ወሳኙ ተጫዋች ነው ሲል የብሔራዊ ቡድን አሰልጣኙ ለቪክተር ጊዮከሬስ ድጋፉን አሳይቷል። ፔድሮ ፉላናሴር ባወጣው ዘገባ መሰረት ሪፖርቶች እንደሚያሳዩት የጁሊያን አልቫሬስ ወደ ባርሴሎና መዘዋወሩ ሙሉ በሙሉ ተቋርጧል። ተጫዋቹ ከአትሌቲኮ ማድሪድ ለመለቅ እየገፋ እንዳልሆን ተዘግቧል። ተወካዮቹ አሁን ለቀጣዩ የውድድር ዘመን እንደሚቆይ ያምናሉም ተብሏል። መድፈኞቹ ለጁሊያን አልቫሬስ አማራጭ ተብሎ ቢጠቀሱም አጥቂው በዚህ ደረጃ ወደ ለንደኑ ክለብ ለመዘዋወር ምንም ፍላጎት እንደሌለው ይነገራል። አትሌቲኮ ማድሪድ አሁን አልቫሬዝን የቡድናቸው ዋና አካል በማድረግ የሚቀጥለው የውድድር ዘመን እያቀዱ ነው ሲል ጋዜጠኛው አያይዞ ገልጾታል። ዊሊያም ሳሊባ አርሰናል ልዩ የሚያደርገው ነገር ምንድን ነው ተብሎ ስጠይቅ እንዲህ ሲል ይመልሳል። አርሰናል ፈጽሞ ሊጠሉት የማይችሉት ክለብ ነው። እዚህ ከመጣው በኋላ ሁሉም ነገር የተለየ ይመስላል። አካባቢ የተለየ ነው። ህዝቡ የተለየ ነው። ይህ ቦታ ቤት ይሆናል። ከክለቡ ደጋፊዎቹ፣ ድባቡ፣ ሁሉም ነገርን ትወዳለ። ፈረንሳዊ ተከላካይ የአርሰናል ዳግም መነቃቃት አንዱ ገጽታ ሆኗል። ቃላቶቹ በቅርብ ዓመት ውስጥ በተጫዋቾች በክለቡና በደጋፊዎች መካከል ያለውን ጉዳት በትክክል ያሳያሉ ተብሏል። ቴሪ ሄንሪ አርሰናል የአውሮፓው ጠንካራ ቡድን እንዲሆን ደገፈ። አርሰናል የቅጥር ዘመን በአውሮፓ ውስጥ በጣም ጠንካራ ቡድን ሊኖረው ይችላል። የክለባችን ሌጀንድ አርሰናል በዚህ ክረምት የሚያነጣጠራቸው ቁልፍ ፊርማዎች ካጠናቀቀ በአህጉሪቱ ላይ ላለ እያንዳንዱ ቡድን መማሪያ ሊሆን እንደሚችል ያምናል። እየታለሙ ያሉት ፊርማዎች ከተሳኩ የአርሰናል ተጋጣሚ ቡድኖች አርሰናልም ማቆም ላይችሉ ይችላሉ ሲል ቴሪ ሄንሪ ይናገራል። ማርቲን ኦዴጋርድ እንዲህ ሲል ይናገራል። ይህንን የአምበልነት አርማ ማድረግ በህይወቴ ውስጥ ካሉት ምርጥ ዓመታት ውስጥ አንዳንዶቹን ሰጥቶኛል። አስደናቂ ጉዞ ነበር። በፈተናዎች በእድገትና በማይረሱ ጊዜያት የተሞላ ነበር። በመጨረሻም ከዚህ ክለብ ጋር የፕሪሚየር ሊግን ዋንጫ ማሸነፍ የበለጠ ለእኔ ልዩ ያደርጓል። አብረን ባሳካው ነገር እኮራለሁ። በጉዞ ስለተሳተፉት ሁሉ አመስገኔ ሲል
ተናግረዋል። እንዲሁም ሪካርዶ ካላፊዮሪ ከሰሞኑ ከተነሱበት የዝውውር ወሬዎች በኋላ ምላሹን ሰጠ። ሪካርዶ ካላፊዮሪ እንዲህ ሲል ይናገራል። ይህ ቡድን ለእኔ ህልም ነው። እዚህ በእውነት ደስተኛ ስለሆንኩ የመጣሁት ሀሳብ የመልቀቅ ሀሳብ የለኝም። ከደረስኩበት ጊዜ ጀምሮ ቤቴ ውስጥ እንደሆንኩ ይሰማኛል። ሁሉም እቅዶችም ከአርሰናል ጋር ናቸው። የገነባ ነው ላለው ነገር በሙሉ በሙሉ ቁርጠኛ ነኝ። ብዙ ነገሮችን አሳክተናል፣ ግን አሁንም ብዙ ተጨማሪ ነገሮች አሉ። በሚቀጥለው ውድድር ዘመን እንደገና ለበርካታ ዋንጫዎች እንፋለማለን ሲል ተናግረዋል። ሌላኛው የክለባችን የአለፈው ዓመት የክረምት ፈራሚ ኤብሬቼዚ እንዲህ ሲል ይናገራል። የውድድር ዘመን ያለን እቅድ የበለጠ ትልቅ መሆን ነው። ለሁሉም ዋንጫዎችና በሁሉም አቅጣጫ ለሚገጥሙን ተግዳሮቶች መወዳደር እንፈልጋለን። በዚህ ክለብ ውስጥ ያሉት ምኞቶች ግዙፍ ናቸው። በትክክል መሆን ያለባቸው እነኚህ ናቸው። እየጠነከር ነው። አሁንም እያደገ ነው። ምርጡ ጊዜ ገና እንዲመጣ እንላለን። ይህ ዓላማችን ትልቅ ነው። ለእያንዳንዱ ትልቅ ክብር መታገልና ለአርሰናል ተጨማሪ ዋንጫዎችን ለማምጣት ሁሉንም ነገር መስጠት ነው ሲል ኤብሬቼዜ ይናገራል። ውድ ቤተሰቦች ለዛሬ የነበረ ቆይታ በዚያ በቃ። ቻሉን ሰብስክራይብ ማድረግ አይረሳ። እንወዳችኋለን። መልካም ቀን